ዘዚየመ ሉቃ ቃለ ወልደ እግዚአብሔር ስብሐት ለከ ክርስቶስ እግዚእ ወአምላኪየ ኩሎ ጊዜ ወንጌለ መንግሥቱ ለክርስቶስ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ሐዋርያው ቅዱስ ሉቃስ እንደጻፈው የሉቃስ ወንጌል ምዕራፍ 1 ከቁጥር 39 እንደዚህ ይላል። በዚያ ወራት ማርያም ፈጥና ተነሳችና ምንጭ ወደሚበዛበት በደጋው ሄደች። የይሁዳ ዕፃ ወደምትሆን ወደ ዳዊትም አገር ደረሰች። ወደ ዘካርያስም ቤት ገብታ ኤልሳቤጥን እንዴት ነሽ አለቻት። ኤልሳቤጥም እንዴት ነሽ ስትላት የማርያምን ቃል በሰማች ጊዜ ጽንሱ በማኅፀኗ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት። በታላቅ ቃልም ጮኻ እንዲህ አለች፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው። የጌታዬ እናቱ ወደ እኔ ትመጪ ዘንድ እኔ ምንድን ነኝ? እነሆ እንዴት ነሽ ስትይኝ ቃልሽን በሰማው ጊዜ ልጁ በማኅፀኔ በፍጹም ደስታ ዘሏልና ከእግዚአብሔር ተልከው የነገሩሽ ቃል እንደሚሆን የምታምኚ አንቺ ብፅዕት ነሽ። ማርያምም እንዲህ አለች፣ ሰውነቴ እግዚአብሔርን ታከብረዋለች፣ ልቦናዬንም በፈጣሪ በመድኃኒቴ ደስ ይላታል። የባሪያውን መከራ አይቷልና እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። ታላላቅ ሥራ ሰርቶልኛልና ስሙ ቅዱስ ነው። ይቅርታውም ለሚፈሩት ለልጅ ልጅ ነው። በስልጣኑ ኃይልን አደረገ። የልቦናቸውንም ሐሳብ ከፍ ከፍ የሚያደርጉትንም በተናቸው። ከኃያላኑንም ከማይረጉ አዋረዳቸው። የተዋረዱትንም ከፍ ከፍ አደረጋቸው። የተራቡትንም ከበረከቱ አጠገባቸው። ባለጠጎችንም ባዶ እጃቸውን ሰደዳቸው። ባሪያውን እስራኤልንም ተቀበለው። ይቅርታውንም አሰበ። ለአባቶቻችን ለአብርሃምና ለዘሩ እስከ ዘላለም አደርገዋለሁ ያለውን ማርያምም 3 ወር ያህል ከእርሷ ጋር ዘንድ ተቀመጠች። ከዚህም በኋላ ወደ ቤቷ ተመለሰች። ከኦሪትና ከነቢያት አንዲት ቃል ከምትወርቅ ሰማይና ምድር ቢያልፍ ይቀላል አለ ጌታችን ለደቀ መዛሙርቱ። አምላካችን ሆይ ሰዓተ መዓልቱን ባርከ ቅዱሰ እንደዋልከን ሰዓተ ሌሊቱን ባርከ ቅዱሰ አሳድረን የዛሬ የቅዱስ ኪዳነ ምሕረትን የምንጠይቀው ለአባቶች ማረፊያ ስለሆነ በመላው ዓለም ያላችሁ በሙሉ እስካሁን የሰጣችሁ ስጦታችሁን ቅዱስ ኪዳነ ምሕረት ይቀበልላችሁ። ልጆቻችሁ ለቁም ነገር ያውቃላችሁ። አሁንም ልትረዱ ያሰባችሁት ምዕመናን በሙሉ ዛሬ የመጨረሻ ቀን ስለሆነ አዲስ አበባም ያላችሁ በመላው በኢትዮጵያ ውስጥ ላይ ያላችሁ የተወሰናችሁ ብቻ ነው እርዳታ ያደረጋችሁና ዛሬ የመጨረሻ ቀን ስለሆነ እርዳታችሁን እንድትረዱ የቅዱስ ኪዳነ ምሕረት በረከት ረድኤታ ይለያችሁ። እንደዚህ እንደተሰበሰባችሁ ነፃ በምታወጣ በኢየሩሳሌም ሰማያዊት ይሰብስበን ይሰብስባችሁ።